ማለት ነው። እባክህን ራስህን ቻል በቃ ሩታን ከእንደዚህ አይነት አተካሮና ድራማችሁ ውስጥ ሩታን አውጧት። እናንተ ሁላችሁም ስራችሁ ሩታን ማስጠቆር ነው። በቃ በተመልካች ዘንድ የሩታ ባህሪ እኮ ሩታ እንዲናት ሩታ እንዲናት እንዲባል ነው ስራችሁ እንጂ ማናችሁም ለሩታ አጠቅሟትም። ሲቀጥል ደግሞ ዛሬስ ሄርሜላንና አብርሽን ለምን ማግኘት አስፈለገ? ዳኒ ማለት ነው መግቢያው ላይ ሲናገር እንደሰማሁት ቤተሰቦቼ አብርሽ ደህና በፋይሉ ወደ ቤት ተመልሶ ደስተኛ ሆነው ሩታም ደስተኛ ቤተሰቡም ደስተኛ ሆኖ ነበር አለ። አልሆነችም። ሩታም ደስተኛ አልሆነችም። አብርሽም ደስተኛ ሆኖ አይደለም። ግልጽ እኮ ነው ወደ ቤት የተመለሰው። ያችን ተያዘበት የተባለውን ፋይል ከእናንተ እጅ ለማውጣት ነው ሻንጣውን እየጎተተ ወደ ቤት የገባው። በጊዜውም ደግሞ ሩታም ደስታ ምን ደስታ ተፈጠረውን እዛ ቤት ውስጥ ፋይል ይዞ በግድ አሁንም እንደዚህ አይነት ድራማ ለመስራት ነው ዳኒ ጥረቱ ይመስለኛል። አሁንም ጥረቱ ዳኒ እንደዚህ አይነት የሆነ ነገር ፈልጎ የሆነ ነገር ክፍተት ፈጥሮ ሄርሜላና አብርሽን አለያይተክ ድጋሜ በሆነ ነገር ይዘ ወደ ሩታ የሩታን ስም እየጠቀሳችሁ ሩታን በኦዲየንሱ ፊት እያስጠላችኋት ሩታ እንደዚህ አይነት ባህሪ ያላት ሩታ ተጨቃጫቂ ናት እንድትባል አታድርጓት። በቃ አሁን አብርሽ መጣም አልመጣም ለሩታ የሚጨምርላት የሚቀንስላትም ነገር የለም። ሩታ አሁን ላይ ደስተኛ ናት። በቃ ምን አለ ሩታን ባትጨምሯት። ልክ እሷ የፈለገች ነገር አሁን ትናንት መታ ሩታ እንደተጨነቀች ሩታ በቃ ደስተኛ እንዳልሆነች አብርሽ ከጎኗ ባለመኖሩ ከሄርሜላ ጋር በመሆኑ ሩታ ልክ የሆነ ጥሩ ስሜት ውስጥ እንዳልሆነች ሆና ነበር። ትናንትና ነይ ቤቴ ይዤሽ ልሂድ ብላ ሜሪ ቪዲዮ የለቀቀችው አይታችኋል። ዛሬ ደግሞ ዳኒ መጥተው ሩታ አብርሽ ከቤት ሲወጣ የሆነ ደስ የማይለው ስሜት ውስጥ እንዳለች እና አሁን እነሱ እንደዚህ ሲሆኑ እያየች ጥሩ ስሜት ውስጥ እንዳልሆነች ነው ሲናገር የሰማት ማለት ነው። አይደለም ሩታ አሁን ደስተኛ ናት። በቃ አብርሽ ወደ ቤት ተመልሶ የሩታን ደስታ መልሶላታል። የሩታን ደስታ ሰጥቷታል። የድሮ ፍቅሩን ያንን የሚወዳትን ያህል ፍቅር ሰጥቶ መልሷል። አልመለሰም። ታዲያ ቤትኛው ነው በፊትስ አብርሽ ሳይወድ ያችን ፋይል ለማጥፋት ወደ ቤት በተመለሰበት የሩታን ደስታ ሰጥቷታል ብለህ ነው የምታስበው? ሲቀጥል ደግሞ አንተ ራስህ ዛሬ ሄርሜላንና አብርሽ እንደዚህ እንደሚያበሽቁ እንደዚህ እንደሚጫወቱብህ እየዘፈኑብህ እየተሞላቀቁብህ አብርሽማ ኧረ በስመ አብ የሄርሜላን አንገት እየሳመ እየተላላጡ የእውነት ቤተሰቦች በቃ ምንድን ነው በአንድ እንትን ላይ እንትን ካላሉ ነው ያሉት ሄርሜላና አብርሽ ዛሬ ዳኒን እንዴት እንደተጨማለቁበት እንዴት እንደተጫወቱበት ዛሬ አይታችኋል መቼም ቅመሞች። ስለዛ የሩታን ስም ዳኒ አንተም ራስህን ቻል። ምንድን ነው እናንተ አላማችሁ? ሜሪ መታ ሩታ ጥሩ ስሜት እንዳልሆነች ከአብርሽ ውጭ መኖር እንደማትችል አንተ መተ በምታየው ነገር ሩታ ያው አብርሽና ሄርሜላ ባሉ ትናንት ታረቁ፣ ሰላማቸውን ፈጠሩ። በሚሆኑት ነገር ሩታ ደስተኛ እንዳልሆነች ነው ስትናገር የሰማሁት። ለምን ሆነ? በምን አወቅ? ለምንድን ነው እየመጣችሁ እንደዚህ እያላችሁ ልጅቷ ጋር የሌለውን ነገር ያለ አብርሽ ሩታ መኖር እንደማትችል አድርጋችሁ ለኦዲየንሱ የምታስተላልፉት ምን ፍለጋ ነው? ትኖራለች። ሴት ልጅ እኮ ናት። ዘነጥ ብላ አይገርምም? ከአብርሽ የበለጠ ይገባታል ሩታ። አብርሽስ ኖሮስ ምን ጠቀማት? አብርሽ ይሄው የምናየውን አደለ? አሁን ሄርሜላን ገና ሳያገባት በየአንገቷ ስር መሳሳም መለጣጠፍ ለትውልዱስ ምንድን ነው የምታስተምሩት? አንተስ ብትሆን በዚህ ልክ እልህ መሄድ ለምን አስፈለገ? ትተ መፍትሄው ከእነሱን ትቶ ከእነሱ ርቁ መራቅ ነው አደል? እነሱን ትውት አድርጎ መራቅ ነው። ሲቀጥል ደግሞ ሁላችሁም ለራሳችሁ ጥቅም ቪዲዮ እየሰራችሁ ሩታ ጥሩ ስሜት ላይ እንዳልሆነች እና ከአብርሽ ውጭ መኖር እንደማትችል አይነት ነገር እያደረጋችሁ ባትናገሩ ለእኔ ደስ ይለኛል። የእውነቴን ነው ቤተሰቦች። ሁሉም ቪዲዮ ይዘው የሚመጡት የሩታን ስም ሩታ ጥሩ ስሜት አብርሽ ካጠገቧ ሳይኖር አሁን ሄርሜላና አብርሽ ባሉበት የውሸት ሳቅ የውሸት ደስታ እላዩ ብቻ የውሸት ሳቅ የለም የውሸት ደስታ ውስጥ ናቸው። አሁን ሄርሜላና አብርሽ አንድ ላይ ቁልትለት እያደረጋቸው ነው። ያ ሩታን የሆነ ስሜት ውስጥ እየከተታት እንዳለ ሩታ ደስተኛ እንዳልሆነች ከአብርሽ ውጭ መኖር እንደማትችል እያረጉ ነው የሚናገሩት። እና ይሄ ስህተት ነው። እኛ ከሩታ አንደበት አልሰማንም። ሩታ በጣም ጠንካራ ሴት ናት። ምን ነው እንኳን አሁን ላይ ያኔም እኮ አልፋለች አብርሽ እንደዛ ሲሆን እንኳን ማለት ነው። ስለዛ ሩታ ምን የተጣለች ወን ደግሞ ተረግጣ ተጨምድዳ የተጣለች ሴት ናት እንዴ? በዚህ ልክ ማለት ነው እግዚአብሔርን። ስለዛ ሩታን እየጠቀሳችሁ ጥሩ ስሜት እንዳልሆነች እየመጣችሁ ለኦዲየንሱ ሩታን ለማስጠቆር የምትሄዱበት መንገድ በጣም ነው ዳኒም የሚደብረው። የእውነቴን ነው። ሁሉ ነገር ልክ ሊኖረው ይገባል።
ልጅቷ ጠንካራ ናት። ጠንካራ እንድትሆን ብቻዋን መኖር እንደምትችል ሽቅርቅር ብላ መኖር እንደምትችል ጀግና ሴት እንደሆነች እንጂ ልክ እሷ በስሜት ተጎርታ አብርሽ ከጠገባ ባለመኖሩ ተጎርታ ተጨማዳ ምናምን የተቀመጠች ሴት እያስመሰላችሁ እየመጣችሁ ለወደንሱ ባታስተላልፉ ጥሩ ነው። እራሳችሁን ችላችሁ ቪዲዮ ስሩ። ሩታን ለቀቅ አድርጓት። በቃ አውጧት ከእንደዚህ አይነት ድራማችሁ። እናንተ አሁን ድራማችሁ ገና ሊቀጥል ነው። እኔ ከዳኒ ተረዳሁት ይሄ ነው። አሁን ላይ ድራማው ሊቀጥል ነው። ዳኒንና ሄርሜላን በዚህ ልክ ተጫወታችሁብኝ፣ አፈዛችሁብኝ፣ እንደዚህ ያላችሁ ነቃችሁኝ። እኔ ምን እንደማደርግ አሳያችኋለሁ። ሄርሜላ አንቺም ዛሬ ሳቅሽ ነገ ታለቅሻለሽ እያላት ነው። አብርሽ ደግሞ ሰሞኑን ከበድ ያለ ፕሮግራም አለ። ጸባይ ካማረ ጥሩ ከሆነ በዛ ፕሮግራም ላይ እንድትታደም አይተን ሁኔታን እንጠራለን። በሰሞኑ እንደውም ጥሩ የሆነ ኦዲየንሱን ማነጋገሪያ ማድረጉ እኮ ነው ቢልለት አብርሽ። ምንም አይነት ፕሮግራም የለም፣ ውሸት። የሆነ ትልቅ ፕሮግራም አለ። በዛ ፕሮግራም ላይ ከቻልክ እንድትገኝ በሰሞኑ እናሳውቃለን። አመድ ካማረ ምናምን በቃ ዳኒም ብሽቅጥቅጥቅጥ ነው ያደረጉት ቤተሰቦች። የምር ይስቁበታል፣ ይላላጣሉ። ወተት ዶሮዎችን ከዶሮዎች ጆሮክ የለም ጥረትክ ምንድን ነው? አህዮች ሲሄዱ ጓደኞችክ ሲሄዱ በቃ ሰደቡት ሁሉ ማለት ትችላላችሁ። የምር ቤተሰቦች በዚህ ልክ ብሽቅጥ አድርገውት ነው ሄርሜላና አብርሽ ሄዱት ማለት ነው። አብርሽ ሲቀጥል ኦዲየንሱን ማነጋገሪያ ወን ደግሞ ሩታ እንድትሰማለት ነው። የሆነ ትልቅ ፕሮግራም አለን ሰሞኑን። በዛ ፕሮግራም ላይ ያው ትታደማለ ዳኒ። ጸባይ ካማረ እንዲከፋ አንፈልግም እኛ። ማንም ሰው ደስተኛ ሆኖ እንዲኖር ነው የምንፈልገው። አትድረሱብን፣ አንደርስባችሁ ማናችሁም ብትሆን። ዛሬም ፈታ ዘና ልንልብህ ነው ስንጠራን የመጣ ነው። አንተ በጠራን ቁጥር የምንገኝ አይደለንም ምናምን። ካልሆነ ደግሞ ከዚህ የበለጠ ጥግ ድረስ እንደሚሄድ ዳኒ ታውቃለህ። ስነ ስርዓትን ይዘህ ብትቀመጥ፣ አይናችሁን ከኛ ላይ ብታነሱ። ዳኒ አብርሽ የምረን ነው ያዝልቅላችሁ፣ ያጣፍጥላችሁ፣ የእውነት ያጣፍጥል። ደግሞ ፕሮግራም ምናምን ያለው አብርሽ ማነጋገሪያ ሊያደርገው ነው እኮ። ማነጋገሪያ ወደ እንሱ ማነጋገሪያ ለማድረግ ነው እንጂ ምንም አይነት ፕሮግራም የለም። ፕሮግራም አለቀ እኮ። እና ዛሬ እንዴት ተቁላላችሁበት ነገር እስቲ እንደሚያዘልቃችሁ ዳኒና ማነው አብርሽና ሄርሜላ እናያለን። ስለዚህ ያው ሩታን ግን ከማላችሁ አውጧት። የድራማችሁ መነቃቂያ እያደረጋችሁ ልጅቷ ብቻዋን መኖር እንደማትችል ከአብርሽ ውጭ እንደማትችል እያደረጋችሁ የመጣችሁ ሚዲያ ላይ ሩታን ባታስጠቁሯት እኔ ደስ ይለኛል። ወላ ሜሪ ነሽ ወላ ዳኒ ናችሁ። ለሩታ እውነት የምጠቅሟት ነገር የለም። ሩታ ብቻዋን ብዙ ነገር ስታልፍ ማንም ካጠገቧ የለም። ዛሬም ደግሞ ብዙ ነገሮችን እንደምታልፍ ተስፋ አደርጋለሁ። የምር በጣም ጠንካራና ጀግና ሴት ናት ሩታ ለእኔ ማለት ነው። ብዙ ነገሮችን ታልፋለች በደንብ አደርጋ። እናንተ ደግሞ እሷ ጋር የሌለውን ስሜት እያመጣችሁ ሚዲያው ላይ አታንጸባርቁ። የውሸት ማለት ነው። ለዩቱባችሁ ብላችሁ ለሽቄ የሩታ ስም ከሌለበት መቼም አይገንም ማለት ልክ ሄደ ዳኒ ሩታን ያያትና አብርሽና ሄርሜላ ያሉበት ሁኔታ ሩታ እያየች ጥሩ ስሜት እንደማይሰማት እያደርግ እንዳየክ ነገር እያመጣ ሚዲያ ላይ የውሸት ዜና አትበትኑብን። በቃ ልጅቷ ትኑር። ሩታ ይሄ ድራማ ውስጥ እንዳትገቢ አደራሽን። ራስሽን አስከብሪ። አብርሽ የተባለ ሄርሜላ የተባለ ሰው አታግኝ ሩታ እባክሽ። ራስሽን ቁንጥጥ አድርገሽ ራስሽን እውነት ጠብቂ ሩታ። በእንደዚህ አይነት ድራማ እንዳትሳተፊ። እነሱ አሁንም ስራቸው አንቺን በኦዲየንስ ፊት አንቺን ማስጠቆር ነው። በቃ ሩታ እንዲናት ሩታ እንዲናት እንዲባል እንደዛ ነው። ስለዛ ሩታዬ እንደዚህ አይነት ድራማ ውስጥ እንዳትሳተፊ። ድራማቸው ገና ሊቀጥል ነው ማለት ነው። ደግሞ በሚቀጥለው ምናልባት አብርሽና ሄርሜላ ዳኒ ምናልባት ደግሞ አለያይቷቸው ደግሞ ሊመጡም ይችላሉ። የእነሱ ድራማ አያልቅም። ስለዛ ሩታ እንደዚህ አይነት ነገር ውስጥ አትግቢ የኔ ቆንጆ ማለት ነው። ሩታ በጣም ጠንካራ ሴት ናት። እንኳን አሁን ያለችበትን ያኔም እንኳን አልፈዋለች። የምር ለዛ ነው እኔ በጣም ደስ የምትለኝ። ከበሬን ነው የምላችሁ። ብዙ ነገሮችን እንደ ሴት አልፋ ዛሬ ላይ ደረሰ ሴት ናት። ለማንም በርከክ አትልም። ለማንም ማለት እንኳን ለአብርሽ። አሁን እውነት ሩታ የአብርሽ መሄድ አሳዝኗት ምናምን አይምሰላችሁ። የምሬን ነው የምላችሁ። በጣም ነው አብርሽ ራሱን በጣም ቆለለ። በጣም ራሱን አጋነነ። እስቲ ሄርሜላም እንደው ያዝልቅልሽ ብለናል። የእውነት የአብርሽ ነገር ካዘለቀልሽ አብረን የምናየው ነገር ይሆናል። ያጣፍጥላችሁ፣ ችግር የለው። ግን ሩታን በየድራማችሁ ውስጥ አትጨምሯት። በቃ እዛ አለ ደግሞ አብርሽ ማለት ነው እዛ የሉልን እንትን እየጠረገ ነው ይመስለኛል። የልጁን በልልጄን ቂጡን ስጠርግ ካካውን ስጠርግ ምናምን እንዳትቧጥጠው ፓምፐርሱንም ጥሩ ፓምፐርስ አልብሰው ደሞዝም ይጨምርላል። ካነሰ 2,000 ብር እንጨምርላለን ምናምን። ይሄ ጃኬት ደግሞ የኔ ነው። ምን አብርሽ በዚህ ልክ ጉራ እነዛ
በዚህ ልክ ሰውን መናቅ ጥሩ አይደለም። አዎ ዳኒም በጊዜውን ነገር አድርጓል። አዎ ግን አንተም አበዛኸው ማለት ነው። ዳኒም የሆነ ነገር አደርጋለሁ ካል ከሩታ ውጣና ራስህን ችለ እዛው ከአብርሽ ጋር ተጋፈጥ። ሩታን አትጨምሯት፣ እየመጣችሁ ሩታን አትጨምሯት። እና ሩታዬ አደራሽን ራስሽን ቆጠበሽ በሁሉም በድራማ ውስጥ እያሳተፈሽ አንቺን በኦዲየንሱ ፊት የማስጠቆር ስራ ነው እየሰሩ ያሉት። እና ብቻሽን መኖር እንደማትች ከአብርሽ ውጭ ነው እያደረጉሽ ያሉት። እና እኔ የምለው ይሄንን ነው ቤተሰቦቼ።